ሰላም የዚህ ዩቲዩብ ቤተሰብ አባላት በሙሉ፣ ዛሬ ደግሞ ከመጋባታችን በፊት ማወቅ ያለብን 10 ነገሮችን ለማውራት እንሞክራለን። ዛሬ ከመጋባታችን በፊት ልናውቃቸው የሚገቡ 10 አስፈላጊ ነገሮችን እንመልከት። አንደኛ፣ ፍቅር ብቻውን በቂ አይደለም። ፍቅር የጋብቻ መነሻ ነው፣ ግን የሚያቆየው መተማመን፣ መከባበር፣ ቁርጠኝነትና መልካም ግንኙነት ናቸው። ስለዚህ ከፍቅር ባሻገር ያሉትን ነገሮች ማየት ተገቢ ነው ማለት ነው። ሁለተኛው፣ የባህሪ ተስማሚነት ከውበት ይበልጣል። አንዳንዶቹ ቆንጆነትን ወይም ደግሞ አካላዊ ገጽታን ሊመለከቱ ይችላሉ። ከዛ ይልቅ ግን የባህሪ ተስማሚነት እጅጉን አስፈላጊ ነው። ውበት ሊለወጥ ይችላል፣ ባህሪ ግን በየቀኑ የሚገናኙበት ጉዳይ ነው። ትዕግስት ይፈተንበታል፣ ሐቀኝነት ይታይበታል፣ ኃላፊነት ይሞከርበታል፣ አክብሮት ዘላቂ ጋብቻን ይገነባሉ። ስለዚህ እነዚህ የሚፈተሹበት ምክንያት ስላለ የባህሪ ተስማሚነትን በደንብ ማየት አስፈላጊ ነው። ሌላኛው ሶስተኛውን ብንወስድ ስለ ገንዘብ በግልጽ መነጋገር፣ ገቢ፣ ወጪ፣ ቁጠባ፣ ዕዳና የወደፊት የገንዘብ እቅድ በቅድሚያ እነዚህ ጉዳይ ላይ መነጋገር ይገባል። ብዙ የትዳር ግጭቶች የሚጀምሩት በገንዘብ ጉዳይ ነው። 4 እንመልከት። የህይወት ግቦቻችን ተመሳሳይ መሆናቸውን መለየት። የት መኖር ትፈልጋላችሁ? መኖሪያ ቤታችሁ ማይታረቅ ከሆነ ለንትርክ በር ሊከፍት ይችላል። ልጅ መውለድ መፈለጋችሁን ማረጋገጥ ያስፈልጋል። አንዳንድ ሰው ትዳር ይዞ ልጅ አልፈልግም ሊል ይችላል። የሙያ ጉዳይ፣ ትምህርት፣ የወደፊት ህልማችሁ ይመሳሰላል ወይ? ይሄን ማጥራት ያስፈልጋል። አጥርቶ ማወቅና የህይወት ግቦቻችሁ የተለያዩ ከሆነ ለማስታረቅ ጥረት ማድረግ አስፈላጊ ነው። አለበለዚያ የህይወት ግቦች ተመሳሳይነት ከሌላቸው ንትርክን፣ ጭቅጭቅን ሊያመጡብን ይችላሉ ማለት ነው። 5ኛ እንመለከት። ግጭትን የመፍታት ስልትን ማሳደግ። ትዳር ላይ ግጭት ያለ ቢሆንም ከግጭቱ በኋላ ግጭቱን እንዴት ነው የምንይዘው? በምን አይነት መንገድ ብንፈታው ዘለቄታዊ ትዳራችን ላይ ጠብን እንቆጣጠራለን ለሚለው ጥያቄ አጥጋቢ መልስ መያዝ አለብን። ስለዚህ ግጭት የምንፈታበትን ስልት ማሳደጋችን ትዳሩ ዘለቄታዊ እንዲሆን ያደርገዋል ማለት ነው። 6 ቤተሰብን፣ ጓደኛን፣ ጎረቤትን፣ የሥራ ባልደረባን የምንይዝበትን መንገድ መመርመር። ለወላጆች የምንሰጠው አያያዝ፣ ለጓደኞች ወይንም ለሌሎች ሰዎች የምንሰጠው ክብርም ሆነ አያያዝ በምን መልኩ ቢሆን ጤናማ ትዳራችንን አይወጠብጥም ብለን መለየት አለብን። 7 ስለ ጤናችን በግልጽ መነጋገር። የአካል ጤና፣ የአእምሮ ጤና፣ ሱስ ወይም ሌሎች አስፈላጊ የጤና ጉዳዮች በሚስጥር ቢያዙም ከትዳር አጋር መደበቅ ግን የለብንም። ምክንያቱም የጤና ጉዳይ ለሌላውም ራሱ እጅግ አንገብጋቢ ጉዳይ ስለሆነ ማለት ነው። 8 እምነትና እሴቶች፣ ሃይማኖት፣ ስነ ምግባር፣ የልጅ አስተዳደግ እና ዋና የህይወት እሴቶች ተመሳሳይ ሲሆኑ ጋብቻ የበለጠ ይጠነክራል። ስለዚህ የምጋባው ሰው ሃይማኖቱ ከኔ ጋር አንድ አይነት ነው ወይ? ስነ ምግባሩ ከኔ ጋር ይሄዳል ወይ? ልጅ የማሳደግ ችሎታው እኔ የምፈልገው መንገድ ነው ወይ የሚሉት በደንብ መታየት መቻል አለባቸው ማለት ነው። 9 ፍጹም ሰው የለም። ፍጹም ቆንጆ የሚባል ነገር የለም። ፍጹም ውብ የሚባል የለም። ፍጹም ምግባር ብሎ ነገር የለም። ፍጹም ነገር ብሎ ነገር አናገኝም ማለት ነው። ስለዚህ ምን እናርግ? እነዚህ መፈለግ ማቆም አለብን። ከዛ ይልቅ ለመማር፣ ለመሻሻል፣ ስህተቱን ለማስተካከል፣ ለማደግ ዝግጁ የሆነ አጋር መፈለግ ተገቢ ምርጫ ነው። 10 ጋብቻ ምርጫ ነው። ስለዚህ ምን እናርግ ማለት ነው? ጋብቻ ምርጫ ነው ስንል ሲኦልንም ልንመርጥ እንችላለን፣ ገነትም ልንመርጥ እንችላለን ማለት ነው። የምንመርጠውን አጋር በጥንቃቄ መፈተሽ፣ በጸሎት ወደ ፈጣሪ ማመልከት፣ ዕውቀት ያላቸውን ሰዎች ማማከር አስፈላጊ ነው ማለት ነው። በመጨረሻም ከመጋባታችን በፊት እርስ በርሳችን እነዚህን ጥያቄዎች እንጠያየቅ። እርስ በእርሳችን እንተማመናለን ወይ ተባብለን እንጠያየቅ። በአክብሮት እንነጋገራለን ወይ ተባብለን እንጠያየቅ። የወደፊት ራዕያችንን ለመጋራት እንጥራለን ወይ ብለን እንጠያየቅ። ችግሮችን በአንድነት ለመፍታት ዝግጁ ነን ወይ ብለን እንጠያየቅ። መልሳችን አዎ ከሆነ እርምጃችን መልካም መሰረት ላይ የተገነባ ነው ማለት ነው። ስላዳመጣችሁኝ አመሰግናለሁ።